ለሊ ትንሽ ብትቆይ ግን ደስ ይለኝ ነበር። አንቺ አይደለሁም ስም አለኝ። እሺ ቆይ አንቺ ማን ስለሆንሽ ነው እኔ ላቤት እንደዛ ውሻ አርገሽ አባራሽኝ? ማን እንደሆንኩ ረሳሽው እንዴ? ሊዲያ ነኝ። እሺ እንኳን ሊዲያ ለምን ሌላ ሰው አትሆኝም? እኔ ምን ይመለከተኛል? እዛው ምናምን ቴሽን እየለቃቀምሽ አትኖሪም ነበር? ምን ኢላ ላይ መተሽ አንጠለጥልሻል? አንቺ ውሻ ማንነቴ ለኔ አታሳውቂኝም። እሺ እኔ ነው መጥፌ መታሽኝ? ልቀቂኝ! ሊዱ ምን እያደረግሽ ነው? ልቀቂያት! ሊዲያ በማያገባሽ አትግቢ። ልቀቂኝ! ወደዛ ዘመሰት ባሏ አናታችሁ ላይ ካልጨፈርን አላችሁ። ፍርሃት አረጋችሁት እኮ ዝምታችን። ልቀቂኝ አለኝ። ልቀቂኝ! እያመመኝ ነው። ለዚህ አቅምሽ ነው አንቺ ውሻ። አለኝ ቆይ ምን እያደረጋችሁ ነው ያላችሁት? አየህ አይደል ዴቭ፣ ለሁለት እኮ ሊገሉን ነው። እኛ ምንም አላደረግንም። ራሳቸው መተው ነው ነገር የፈለጉን። ዴቭ አሁን እቺ ልጅ ከዚህ ቤት ቀጥ አድርጋ አስወጣልኝ። ይወጣልሻል። ከዚህ በኋላ ግን ክብሬን የሚነካ አንድ ንግግር ብትናገሪ እንዲህ በቀላሉ አለቅሽም። እሺ ውጪ ከዚህ ቤት። እሺ ዴቭ በጣም ይቅርታ። ቆይ ልሸኝሽ። ምን ነው የተፈጠረ ችግር አለ? ትንሽ አታፍርም? መቶ የተፈጠረ ችግር አለ ወይ ብለህ ትጠይቀኝ? ቆይ ምን ለማድረግ እየሞከርክ ነው ያለው? ምን ሰምተህ ነው ዴቭ? ምን አደረኩ? ይኸውልህ ባርኮት፣ አሁን አንድ ጥያቄ እጠይቅሃለሁ። ምንም ሳትዋሽ ትመልስልኛለህ። አደይን ታፈቅራታለህ? ማን የነገረህ? የነገረኝን አልጠየቅኩም። አደይን ታፈቅራታለህ ወይስ አታፈቅራትም ነው ያልኩህ። አዎ ዴቭ አፈቅራታለሁ። አንተ የራስን ስሜት ማዳመጥ ችግር ስላለብህ ነው እንጂ አንተ እዚህ ቤት ከመግባት በፊት አደይን አፈቅራት ነበር። ውሻ እስከ ዛሬ ስትጫወትብኝ ነበር ማለት ነው። ምንም ያጠፋው ጥፋት የለም። አንተ ራስን የማዳመጥ ችግር ስላለብህ ደግሞ እንደማትፈልግ ስትነግረኝ እኔም እድል መሞከር ፈለኩ። አደይ ጣመሰለች እንዴ? እድል መሞክርባት። በጣም ታሳዝናለሽ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም የአደይ ድራማ ተከታታዮች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ላይክ እና ሼር ሰብስክራይብ እያደረጋችሁ ቪዲዮውን ጀምሮ ፍቅረኛ ማቾቹ ዛሬ የልደቷን ቀን እያከበረላት ይገኛል ማለት ነው። ለምርጥ ሰው እና ለምለም ፍቅራቸውን እየኮመኮሙ ይገኛሉ ማለት ነው። ልደቷን እያከበረላት ሰርፕራይዝ አድርገው እንደዚህ ቤቱን ሞቅ ሸብረቅ ድምቅ አድርጎ ማለት ነው እያከበረላት ነው ያለው እና እጅግ በጣም ደስ ብሏታል። ለምለም በጣም ደስ ብሏታል። ከፍቅር በላይ ምን አለ እያለች እየኮመኮመች ትገኛለች ማለት ነው እና በጣም ደስ ብሏታል። እጅግ በጣም ማለት ነው። ወይናቸውን እየጠጡ እንኳን ተወለድሽልኝ የኔ ፍቅር፣ ስለተወለድሽልኝ በጣም ደስተኛ ነኝ፣ ስላወኩሽ ደስተኛ ነኝ ብሎ እንደምታዩት በወይን ፏፍረሽ ብለው ነው ያሉት። በዚህ አጋጣሚ እንትንም ተገዝቶላታል፣ ቀሚስም ተገዝቶላታል። የልደት ስጦታዋ ማለት ነው። ኤላ በጣም ጥሩ ሰው ነው፣ በጣም ምርጥ ሰው ነው ማለት ነው። ፍቅርን አዋቂ፣ ተንከባካቢ፣ ሴትን አክባሪ የሆነ ሰው ስለሆነ ሰርፕራይዝ አድርጓታል በዚህ መልኩ። እጅግ በጣም ደስ ይላል። እዚህ ጋር ደግሞ ሌላኛው ትኩሳት አደይና ባርኮት ያው ፍቅር ጀምረዋል ማለት ይከብዳል። ፍቅረኛው ፍቅር እንደያዘው ይነግራታል። እሷም ፍቅሩን አልተቀበለችው ነበረ። ነገር ግን አሁን እንደምትቀበለው የእሱ ፍቅረኛ እንደሆነች ለዴብ ትነግረዋለች። ዴብም ይህንን ሰምቶ እንዴት ብትደፍረኝ ነው? ምን አይነት ሰው ነህ ግን? እንዴት ነው ስትጫወቱብኝ የኖራችሁ? እያለ ባርኮት ላይ በጣም ይጮህበታል። በጣም ተጣልተዋል። መደባደብ ደረጃ ድረስ ደርሰዋል ማለት ነው። ነገር ግን ዴብ የባርኮት ፍቅረኛ መታለች። ባርኮት ከአደይ ጋር ያለውን ነገር ፍቅሩን ቢገልጽላትም ነገር ግን የእሷ መሆን እንደማይችል አሁን ላይ እሷ ከወሰነች በኋላ የእሷ መሆን እንደማይችል እንትን ብሏል። ምክንያቱም የድሮ ፍቅረኛው እውነታውን አሳምነው ወደ ራሱ መልሰዋለች። እውነታውን አሳምነዋለች። በቃ እውነታውን ነግረዋለች። ስለዚህ ለአደይ ፍቅሩን ሳይገልጽ በፊት ቢሆን ጥሩ ነበረ። አደይ ደግሞ ተሸውዳለች። ባርኮትን ፈልገዋለች። ለባርኮት ስሜት እንዳላት
በቃ ባርኮትን እሺ እንደምትለው ነግረዋለች ማለት ነው። በጣም ነው የሚያሳዝነው። ምክንያቱም አደይ የባርኮት መሆን አይገባትም ነበረ። ለእንትና ነበር መሆን የነበረባት፣ ከዴብ ጋር ነበረ መሆን የነበረባት። እንደምታዩት የዴብ ፍቅረኛ ይችን ትመስላለች፣ የባርኮት ማለቴ እና የባርኮት ፍቅረኛ እች ነች። ያው እውነታውን ነግረዋለች፣ እውነታውን አስረድተዋለች እና ፍቅሯን እሺ ብሎ ከእሷ ጋር ሊቀጥል ምናምን ወስኗል። በጣም ነው የሚያሳዝነው። ምክንያቱም እንደዚህ መሆን አይገባሽም ነበረ አደይ። ግን ያው አንዳንዴ ሴቶች አንዳንዴ የሚሆነን አናውቅም፣ የማይሆነን ነው የምናውቀው። እና ዴቭ ነበረ ለአንቺ የሚሆንሽ፣ ዴቭ ነበረ አክብሮሽ ወዶሽ ተንከባክቦሽ የሚኖረው። ባርኮት በጣም ነው የሚያስጠላው፣ በጣም ነው ወላዋይ ነው። ምክንያቱም አሁን ፍቅረኛው ስትመጣ ወደ እሷ ተገልብጧል። ኦልሬዲ ወደ እሷ ስለተገለበጠ ለእሷ እጅግ በጣም ከባድ ነው የሚሆነው። እንግዲህ ፍቅረኛው አስረድተዋለች። በቃ ያክስቴ ልጅ ነበረ እንደዚህ ነበረ ምናምን ብለው እሱ ወደ እሷ ተገልብጧል ማለት ነው። ይሄንን ነገር ግን አልሰማችም። እሷ ስላልሰማች አደይ ኦልሬዲ እሱ ፍቅረኛ እንደሆነች ምናምን ነው የምታውቀው። ነገር ግን እንደዛ አይደለም። ይኸው እንደምታዩት ከዴብ ጋር በጣም ተጣልተው እንደዚህ እንትን ብለዋል። በጣም ተጣልተዋል በጣም እና ዴቭም ሻንጣውን ይዞ ወደ አክስቱ ጋር እንደሚሄድ አደይም ደግሞ ባርኮትም ደግሞ እንደዛው ሻንጣውን ይዞ አዘጋጅቶ ወጥቷል ከቤት ማለት ነው። በጣም ነው የሚያሳዝነው። በመሀል ግን አደይና እንትና ናቸው የሚጎዱት። አደይና ዴቭ ነው የሚጎዱት። ምክንያቱም አደይ ይሆናል ብላ ለዚህኛው እሺ ብላ ነበረ። ፍቅርና ሊዲያም ለምለምን አታስቀምጣት ብላ ነበረ። ለምለምም ደግሞ ፀጉሯን ይዛ በጥፊ ማጮላታለች። እና እንትና ደግሞ ትዕግስትም ልክ አለው ብላ አንገቷን ይዛ አደይ ፍቅርን እየተደባደቡ ነበረ። ምክንያቱም በጣም አንዳንዴ ትዕግስት ልክ አለው፣ የትዕግስትም ልክ አለው እና ትዕግስቷን ነው የተፈታተኑት። በቃ ትዕግስቷን ተፈታትነውታል ማለት ነው። ስለዚህ ደግ አደረግነው ነው ማለት ነው። እኔስ ቤተሰብ ላይክና ሼር ሰብስክራይብ እያደረጋችሁ አስተያየታችሁን ስጡበት። ስለ አብሮነታችሁ ለቅንነታችሁ እጅግ በጣም እናመሰግናለን። መልካም ጊዜ። ላይክ ሼር እንዳይረሳ ማለት ነው ቤተሰብ።